ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት አቲቲዩድ ነው 12ኛ ክፍል ከ2014 እስከ 2017 ያሉት የአራት ዓመት ሽት አባውት አናሎጂ አናሎጂ ላይ ወይም አመሳሰል የሚባለው በየዓመቱ ሁልጊዜም የምታምስል ጥያቄ ይወጣል ስለ አናሎጂ ምን ምን እንደሚመስል በአራቱ ዓመት ሽቶች በቃ ስለ አናሎጂ የሚመጡትን ሁኔታ በምን አይነት መልኩ እንደሚወጡ እናያለን። ማለት ያው የአራቱ ዓመት ሽት ሶሻል እና ናቹራል ስለሚሰራ 8 ሽት በ8 ሽት ላይ አናሎጂ ላይ ምን ምን ጥያቄዎች ወጥተዋል የሚለው ወደ 32 ነው 31 ጥያቄዎች አካባቢ አሉ። እነሱን አጠር አጠር አድርገን ለማየት አውቶሞቢል እንግዲህ መኪናውን እና ጋራጅ የሚያገናኛቸው ጋራጅ ጥገና የሚሰራበት ቦታ ነው። እንግዲህ አውቶሞቢል ኢዝ ስቶርድ ፓርክድ ኢን ጋራጅ ኦልሞስት ሪፔር ነው የሚሰራው ጋራጅ ላይ። ይሄኛው ሃንገር የሚባለው ደግሞ ቢውልዲንግ ነው። ነገር ግን ምንድነው ቢውልዲንጉ ኤርክራፍቶች ምን የሚደረጉበት ነው? ሪፔርድ የሚደረጉበት ነው። ስለዚህ ኤርፕሌን ይሆናል ማለት ነው። ትሬን እነዚህ ምን ሳይሆኑ ይሄኛው ለዚህ ሃንገር ለምን ኤርፕሌን ሊሆን እንመስላለን። ሁለተኛው ጥያቄ ወጣው ሎክ ቁልፍና የቁልፍ እናት የሚያገናኛቸው ምንድን ነው? ቁልፍን ወይም የቁልፉን እናት በምንድነው የምከፍቱትና የምትዘጉት? በኬ ነው አይደል? መክፈቻና መዝጊያ ከሆነ ይሄንን ይሄኛው ደግሞ ለኮምፒውተር ፓስዋርድ ነው የሚሆነው ማለት ነው። ይሄ ሰርቨር ስክሪን ምናምን አይሆንም። የቁልፉን እናት በምን ቆልፉት? በዚህ በኪው ነው ማለት ነው። ኮምፒውተራችሁንም በምን ትቆልፋላችሁ? በፓስዋርድ ትቆልፉታላችሁ። ሪሌሽናቸው በዚህ ትመሳሰላላቸው። ሌላው ነስት ኤንድ በርድ ይላል። ነስት ማለት የወፍ ጎጆ ነው። የወፍ ጎጆ እና ወፍ በምን ይመሳሰላሉ? ሊያገናኛቸው ይችላል። መኖሪያና እንስሳቱን የሚኖርበትን ነው አይደል? ይሄ በርድ አለች፣ ነስት ደግሞ የምትኖርበት ነው። ከዛ ላዮን ይላል። ላዮን ስለዚህ የሚኖርበትን ቦታ ነው ልንፈልግ የምንችለው ማለት ነው። ጫካም ከሆነ ጫካም ነው ልንል እንችላለን። ነገር ግን ላዮን የሚኖረው ምን ላይ ነው? ደን የሚባለው ላይ ነው። ለምሳሌ ደን ማለት ከዚህ ጋር ከኬቭ ጋር ይመሳሰላል። ኬቭ ማለት በጣም ትልቅ ዋሻ ነው። ናቹራል የሆነ በጣም ትልቅ ዋሻ። ነገር ግን ይሄ ደን የሚባለውም ዋሻ ወይም ጎሬ የሚባል ነገር አነስተኛ ነው። ለምሳሌ የዛፍ ቡርቧሪም ፎል ኦፍ ትሪም ሊሆን ይችላል። ይሄ ደን የሚባለው ማለት ነው። አነስተኛ የሆነ ጎሬ ነገር ካለ መደበቂያ የተወሰነ መጠለያ ከሆነ እሷ ላይ ይጠለላል ማለት ነው። አንበሳ ማለት ነው። ስለዚህ ደን ብለን ይሄን ነው እንትን እንላለን። ሂቭ አሁን ይሄ ሆነ ይሄ አይሆንም። ስለዚህ እነዚህ አይሆኑም። በዚህ መልኩ ታመሳስላላችሁ። ከዛ ፊዚሻን እንላለን። ፊዚሻን ሆስፒታል ይላል። ስለዚህ ፊዚሻን ማለት እነዚህ አገልግሎት የሚሰጡት ነው። ሆስፒታል ውስጥ ዶክተሮች ማለት ፊዚሻን ወርክስ ኢን ሆስፒታል። ሲሚላርሊ ቲቸር ወርክስ ኢን ስኩል። ምሳሌ ለመምህራኖች ይሆናል ማለት ነው። ስኩል ይሆናል ማለት ነው። ስኩል ለማን ይሆናል? ለመምህራኖች ለቲቸሮች ይሆናል ማለት ነው። አሁን ፊዚሻን አሚን ሆስፒታል እና ፔሸንት ቢገናኝ ኖሮ ለምሳሌ ፔሸንት በፊዚሻን ቦታ ፔሸንት ቢሆን ታማሚ ሆስፒታል ቢሆን ከስኩል ጋር ማን ሊገናኝ ይችላል? ስቱደንት ነበር የሚሆነው። ምክንያቱም ታማሚዎች ሆስፒታል ይሄዳሉ፣ ተማሪዎች ደግሞ የት ይሄዳሉ? ትምህርት ቤት። ተማሪዎች ሊማሩ፣ ታማሚዎች ደግሞ ሊታከሙ። ነገር ግን ፊዚሻን ወይም ዶክተሮች እና ሆስፒታል ከሆነ ፊዚሻኖቹ የት ነው የሚሰሩት? ሆስፒታል ውስጥ ነው የሚሰሩት፣ አገልግሎት የሚሰጡ ናቸው። ስለዚህ ስኩል ትምህርት ቤት ውስጥ ደግሞ አገልግሎት የሚሰጡት ማን ሊሆኑ ይችላሉ ማለት ነው? ቲቸሮች ናቸው ማለት ነው። ስለዚህ በዚህ ነው የምናገናኛቸው። እነዚህ አራት ጥያቄዎች ናቹራሎች የተፈተኗቸው ናቸው። ቀጣይ ሶሻሎች የተፈተኗቸውን እኔ እስኪ 2015 2017 ማለት ነው። ኤዱኬሽን ኢዝ ኢንቨስትመንት ይላል። ኤዱኬሽን ቱ ኢንቨስትመንት ሴኩሪቲ ኢቱ ብላንክ ይላል። ትምህርት ኢት ኢዝ ወይም ታይፕ ኦፍ ኢንቨስትመንት ነው። ያ ማለት እናንተ ምናችሁን ኢንቨስት እያደረጋችሁ ነው? ለምሳሌ ጊዜያችሁን ኢንቨስት ታደርጋላችሁ። ገንዘባቸውን ኢቭን በግል ከፍሎ ሁሉ የሚማሩ አሉ። ማለት ኢንቨስትመንት ከሌለ ኤዱኬሽን የለም ማለት ነው። ሴኩሪቲ ኢዝ ሪሌትድ ቱ ዋት ከማን ጋር ሊሆን ከፒስ ጋር ነው የሚሆነው ማለት ነው። ሴኩሪቲ ለምሳሌ ደህንነት፣ ፖሊሶች፣ መከላከያ ጥበቃ ኃይሎች የሚባሉት እነሱ ጥበቃ ማንን ለማረጋጋት? ሰላምን ለማረጋገጥ ነው። ስለዚህ ሰላምና ሴኩሪቲ ወይም ደህንነቱ የነሱ ጥበቃ የሚያደርጉት እናገናኛቸዋለን። ትምህርት ኢንቨስትመንት ነው። ምክንያቱም ዜር ኢዝ ኖ ኤዱኬሽን ዊዝአውት ኢንቨስትመንት። ያ ማለት ትምህርትን አታገኙም ምን ከሌለ ማለት ኢንቨስት ካላደረጋችሁ ጊዜያችሁን፣ አቅማችሁን፣ ገንዘባችሁን ኢንቨስት የምታደርጉ ካልሆነ ትምህርት አይኖርም ማለት ነው። ስለዚህ ኤዱኬሽን ኢንቨስትመንት ይፈልጋል። ኢት ኢዝ ኤ ታይፕ ኦፍ ኢንቨስትመንት ነው። ከዛ ፒስ ደግሞ ማን ይፈልጋል? ሴኩሪቲን ይፈልጋል ማለት ነው። ይህንን በዚህ ታዛምራላችሁ። ከዛ ፉድ ላይቭሊሁድ ይላል። አሁን እዚህ ጋር ምግብ ነው። እዚህ ጋር ምግብና መኖር ከሆነ ምግብ የምንበላው ለምንድን ነው? ለመኖር ነው አይደል? ስለዚህ አካውንታቢሊቲ ከማን ጋር ሪሌት ታደርጉታል? ዲክታተርሺፕ፣ ፍሬንድሺፕ ይላል። አሁን ሪሌሽንሺፕ ይላል፣ ሊደርሺፕ ይችላል። ሌላ እዚህ ጋር
አካውንታብል ተጠያቂነት ከማን ጋር? ከሊደርሽፕ ጋር ነው። ለምሳሌ ፉድ ኢዝ ኢሴንሻል ፎር ላይቭሊሁድ ምግብ አስፈላጊ ነው ለመኖር። ስለዚህ ለመኖር ምግብ ያስፈልጋል። እነዚህ ሁለቱ ኢሴንሻል ነገር ፉድ እና ይሄኛው የሚያያዙበት ለመኖር ነው። ለአንደኛው አስፈላጊ ስለሆነ ስለዚህ አካውንታቢሊቲም ለምንድን ነው የሚያስፈልገው? ለሊደርሽፕ ያስፈልጋል። ጉድ ሊደርሽፕ ለማድረግ አካውንታቢሊቲ ተጠያቂነት ያለ አስተዳደር ያስፈልጋል ማለት ነው። ስለዚህ አካውንታቢሊቲ ከሊደርሽፕ ጋር የሚገናኝ ሪላሽንሺፕ እነዚህ ብዙም የሚያምሳት አይሆንም። ኢንዲቪዱዋል ሲቲዝንሺፕ ስቴቱ ብላል። አሁን እዚህ ጋር ኢንዲቪዱዋል ሀድ ሲቲዝንሺፕ ስቴት ሀድ ገቨርናንስ። ኢንዲቪዱዋል አሁን ኢንዲቪዱዋል ከዜግነት ጋር አሁን አንድ ሰው ሀገሩ ላይ እየኖረ ዜጋ ከዜግነቱ ጋር የሚገናኝ ከሆነ ስቴት ለምሳሌ አማራ ሪጂናል ስቴት፣ ኦሮሚያ ሪጂናል ስቴት እየተባለ እነዚህ ምንድናቸው? ታይፕ ኦፍ ገቨርናንስ ናቸው አይደል? ሲቲዝንሺፕ ኢንዲቪዱዋል አንድ ሰው ሀገር ውስጥ እየኖረ ምንድነው የሚኖረው? ሲቲዝንሺፕ ወይም ዜግነት ነው። ስለዚህ ስቴቶች እነዚህ ክልሎች ደግሞ ምንድነው የሚኖራቸው? ገቨርናንስ ይኖራቸዋል። ኢንዲቪዱዋል ወይም ግለሰብ ደግሞ ዜግነት ይኖረዋል። ስለዚህ ይሄን በዚህ ታዛምታላችሁ። ሌላው ራይት እና ሚስቴክ። አሁን ራይት ስንል አንድ ቀኝ የሚለውን ልናስብ እንችላለን። ሁለተኛ ትክክል የሚለውን ልናስብ እንችላለን። አሁን ሚስቴክ ነው የሚለው ግን ስህተት ነው አይደል? ስለዚህ ራይት የሚለው ከምን ጋር እናገናኘዋለን ማለት ነው? ትክክልን ስህተት ሁለቱም ምንድን ናቸው? ተቃራኒ ናቸው አይደል? ትክክል ለሚለው ስህተት ካል ላይፍ ለሚለው ደግሞ ምን እንላለን? እዚህ ጋር ኮንቴንትመንት የሚላለ ግራቲፊኬሽን ሚዘሬብል ኤንድ ፕሮግረስ የሚላለ። አሁን ላይፍ ሲባል ኤክስፔክተድ ላይፍ ነው። ያ ማለት ጥሩ የሆነ ላይፍ። የእሱ ተቃራኒ ሊሆን የሚችለው ምንድን ነው? ሚዘሬብል ነው የሚሆነው። እዚህ ጋር ሚዘሬብል ኢት ኢዝ ኔጌቲቭ ስቴት ኦፍ ላይፍ ነው። ኔጌቲቭ ስቴት ተቆቃ በመከራ ውስጥ መኖር ያንን ነው። ለምሳሌ እናንተ ላይፍ ሲባል ኔጌቲቭ ላይፍ መሆኑን ወይም ፖዚቲቭ ላይፍ መሆኑን በምናውቀው ልትሉ ትችላላችሁ። የሆነ ሰው ለምሳሌ ኧረ እኔ የሆነ ምንም ላይፍ አላሳለፍኩም ቢላችሁ ማለት ፖዚቲቭም ኔጌቲቭም ሳይል ብቻ ምንም አይነት ላይፍ አላሳለፍኩም ቢላችሁ እናንተ ኤክስፔክት የምታደርጉ ምንድን ጥሩ የሆነ ህይወት አላሳለፍኩም የሚለው ነው ፖዚቲቭ ኤክስፔክት የምናደርገው ማለት ነው። ስለዚህ የእሱ የፖዚቲቭ ላይፍ ተቃራኒ ኔጌቲቭ ስቴት ኦፍ ሚዘሬብል የሰቆቃ የሚባለውን ስለዚህ ሚዘሬብል የምትለው እሷ ትሆናለች ማለት ነው። ሌላው 2016 ወይም 2014 የተፈተኑ ጥያቄ እናገኛለን። እዚህ ጋር ወንደርፉል ሳቲስፋክቶሪ ነው። ቶታሎችም ናቹራሎችም ተመሳሳይ ነው የተፈተኑት። ባይዘው እዚህ ጋር በሁለት ዙር ነበር ፈተናው የተፈተኑት ማለት በተለያየ ጊዜ ነበር የተፈተኑት። ናቹራሎች ሲወጡ ሶሻሎች ሲወጡ በቃ በተለያየ ጊዜ ነበር ሶሻል እና ናቹራል የተፈተኑት። ነገር ግን ተመሳሳይ ጥያቄ አናሎጂ ላይ ደግሞ ነው የተፈተኑት ማለት ነው። አልተቀየረም። በሁለት ዙር ነበር ፈተናው። ድጋሚ ተደግሞ ነው አናሎጂ ላይ የወጣው ተመሳሳይ ጥያቄ። አምስቱም ጥያቄ በሁለቱም ተመሳሳይ ነበር የነበረው አናሎጂ ላይ እና እንስራቸው። ወንደርፉል ሳቲስፋክቶሪ ይላል። በወንደርፉል ሳቲስፋክቶሪ ካል ጂጋንቲክ ለሚል ዳሽ አሁን ወንደርፉል እና ሳቲስፋክቶሪ ምንድነው ልዩነታቸው? ወርዶቹ ሲኖኒም ናቸው። ነገር ግን ምንድነው ፓወራቸው ይለያያል። ለምሳሌ የሆነ ተማሪ የሆነ ውጤት አገኘ። ከዛ ለምሳሌ ከመቶ 50 ወይም 60 ቢያገኝ ሳቲስፋክቶሪ በቂ ነው ትሉታላችሁ። ነገር ግን 95 እና ቢያገኝ ወንደርፉል ነገር ትሉታላችሁ። ፓወር አለው ይሄ ወንደርፉል የሚለው። ጂጋንቲክ የሚለው ደግሞ እንደዚሁ ከላርጅ ጋር እናገናኘዋለን ማለት ነው። ጂጋንቲክ የሚለው በጣም ሂውጅ በጣም ትልቅ ነው። ስለዚህ ለስ ኢንተንስ ፎርም ኦፍ ጂጋንቲክ ላርጅ አነስ ይላል። ጂጋንቲክ ግን በጣም ግዙፍ ማለት ነው። ስለዚህ ሁለቱ በዚህ መልኩ ላርጅ ከሚለው ጋር እናገናኛቸዋለን ማለት ነው። ቦታኒ እና ፕላንት የሚል አለ። እንደምታውቁት ባዮሎጂ ላይ ቦታኒ ኢዝ ዘ ስተዲ ኦፍ ፕላንት ነው። የሳይንሱን ፕላንት የሚያጠናው ሳይንስ እና ራሱ ፕላንት ከሆነ ቦታኒ ዘ ስተዲ ኦፍ ፕላንት ነው። ስለዚህ ስለ ሶይል ደግሞ ልናገናኝ እንችላለን። ሶይልን የሚያጠና ሳይንስ እንችላለን ማለት ነው። ፔዶሎጂ ፔዶሎጂ የስተዲ ኦፍ ሶይል ነው ማለት ነው። ስለዚህ ይህንን በዚህ እናገናኛለን። ከዛ ቲም ፕላየር የሚላል ቲም ማለት እንግዲህ እንደምታውቁት ለምሳሌ እግር ኳስ ክለብ አለ። ያ ምንድነው ፕላየሮቹ በህብረት ለምሳሌ እግር ኳስ ላይ 11 ተጫዋች ነው። እያንዳንዱ ተጫዋች ምን ፕላየር ነው። ነገር ግን ሁሉም አንድ ላይ ሲደመሩ ምን ቲም ይሆናል። ከዛ ለሜምበር ምን እንላለን? እዚህ ጋር ቮካሊስት፣ ሙዚሻን እነዚህ አይሆንም። ሙዚሻን ማለት ግለሰብ ነው። ትሬነር እነዚህም አይሆንም። ክሪው ማለት ሰራተኞች ናቸው። የሰራተኞች ህብረት ነውና ከሰራተኞቹ ህብረት ውስጥ አንዱ የምንለዋለን ሜምበር ከሆነ ስለዚህ አጠቃላይ እነዚህ ሰራተኞች በአንድ የምንላቸው ማለት ክሪው እንላቸዋለን። ለምሳሌ የመጠቀችው ሮኬት የአሜሪካ አርቴሚስ 2 የምትባለው እነሱ አራቱ ነው የመጠቁት ሳይንቲስቶች አስትሮኖቶች ማለት ነው። አራቱም በአንድ ላይ ምን ይባላሉ? ክሪው ነው የሚሉት። ዜናዎች ላይ አንብባችሁ ካያችሁ
ዘ ክሪው ነው የሚለው ያ ማለት ሁሉንም አራቱንም እንዳጠቃላይ ማለት ነው። ነገር ግን አንዷን ወይም አንዱን ግለሰብ ከዛ ከሳይንቲስት ሜምበሩ አንዱን ተመረጣቸው ሜምበር ይሆናል ማለት ነው። ስለዚህ ሜምበሮቹ በአንድ ላይ ሊሰበሰቡ አጠቃላይ ማህበሩ እንግዲህ መርከብም ላይ ለምሳሌ የሚሰሩ እነዚህ ሁሉም ሰራተኞች የሚባላሉ ክሪው ይባላሉ። አንዱን ግለሰብ ካሰባቸው ደግሞ ሜምበር የማህበሩ የቲሙ የክሪዎቹ ሜምበር ይባላል ማለት ነው። ይህንን በዚህ መልኩ ይዘራሉ። እንደዚሁም ተጨማሪ አውሮፕላን ላይ የሚሰሩ እነዚህ አገልግሎት የሚሰጡ ፓይለት ሁሉንም ጨምሮ እነሱም ክሪው ይባላሉ በአጠቃላይ። ነገር ግን በግለሰብ ደረጃ ካላቸው አብራሪ ያለ እነዚህ ሆስተሶች አሉ እና ሜምበር የሚባሉት እንደ ግለሰብ አንዱ ሲንግሉ ነው። ክሪው ደግሞ እንደ አጠቃላይ ቲሙ ማለት ነው። ይህንን በዚህ እንድታዛምዱት ነው። ከዛ ጀስቲስ ይላል ፋየርነስ። ጀስቲስ እና ፋየርነስ ጀስቲስ እና ፋየርነስ ኢንቮልቭ ኢምፓርቲያሊቲ አለማዳላትን ሁለቱም ተመሳሳይ ነገር ናቸው። ጀስቲስ እና ፋየርነስ ማለት ነው። ቢያዝ ከቢያዝ ጋር ደግሞ እንደዚሁ ተመሳሳይ የሆነ ነገር እንፈልጋለን። ስለዚህ ፕሬጁዲስ ራሽናል አሁን ምክንያታዊነት ነው። ይሄኛው አይሆንም። ፕሬጁዲስ የሚለው ሁለቱም ምንድናቸው? እነዚህ ቢያዝ እና እነዚህ ፓርሻሊቲ ወይም ማዳላት የሚያመለክቱ ይሆናሉ ማለት ነው። ስለዚህ ቢያዝ እና ፕሬጁዲስ እናዛምዳለን ማለት ነው። ቀጣይ ሊሆን የሚችለው 2015 ናቹራሎች የተፈተኑት ጥያቄ 5 ጥያቄ ለዚህ ነው። ገን ፓወር ኤክስፕሎዥን ይላል። ያ ማለት ገን ፓወር ማለት ጠመንጃ ነው። ኤክስፕሎዥን ፍንዳታ ነው አይደል? ገን ፓወር ሌድስ ቱ አን ኤክስፕሎዥን ነው። ከዛ ወይም ገን ፓወር ጥይት ምን ይላል እንላለን? ይፈነዳል እንላለን። ቮልካኖ ምን ይላል? ኢራፕት ነው የምንለው አይደል? ዘ ቮልካኖ ኢራፕት ዘ ገን ኤክስፕሎድ ማለት ለምሳሌ ጦርነት ዜናዎች ላይ ሰምታችሁ ካወቃችሁ ምንድነው ሂውጅ ኤክስፕሎዥን ምናምን ፍንዳታ ነበረ። ለምሳሌ ቦምብ ይፈነዳ ምን ይሄ እነዚህ ገን ፓውደር ምናምን ኤክስፕሎዥን ፍንዳታ እንላለን ማለት ነው። ለቮልካኖ ወይም እሳተ ገሞራ ደግሞ ኢረፕት ነው የሚለው እሱም ሲፈነዳ ምንድነው ተብሎ ኢረፕት ነው የሚባለው እና ያንን በዚህ እንትን ባለ እንይዘዋለን። ከዛ ካራቫን በደዘርት ከሆነ ቸርች ይሄኛው ካራቫን የሚባል ምንድነው በበረሃ የሚጓዙ ናቸው። ለምሳሌ መኪና ምንም የካራቫን ትራቭል ስሩ ደዘርት አስገድ ፐርች የሚባለው ደግሞ ይሄ የአሳ ዝርያ ነው። ስለዚህ የት ነው ይሄ የሚጓዘው? ኳቲክስ ውስጥ ነው የሚጓዘው ማለት ነው። ስለዚህ ካራቫን ትራቭል የሚያደርጉት የት ነው? በደዘርት። እነዚህ ናሽናል ጂኦግራፊ ላይ ታችሁ ከሆነ በምን ይጓዛሉ? እነዚህ በመኪና አንበሳ ምን ያሉ ብዙ እንስሳቶችን እየቀረጹ እነሱ አሁን ምን ይባላሉ? ካራቫን ይባላሉ። እነሱ የት ነው የሚጓዙት? ደዘርት ላይ ነው እና እነሱ በደዘርት የሚንቀሳቀሱ ከሆነ ቸርችን ደግሞ ከማን ጋር ነው? የአሳ ዝርያ ነው። እሱ ደግሞ የት ነው የሚንቀሳቀስ እንጂ አኳቲክ ውስጥ ነው የሚኖረው ማለት ነው። ይሄንን እንደዚህ እናዛምዳለን። ሂስትሪ ክሮኖሎጂካል ነው። ቶፖግራፊ ይላል። ሂስትሪ ክሮኖሎጂካል ነው ለማለት ታይም ቤዝድ ነው። ታይም ለምሳሌ 1990 ላይ የተከሰተ ነገር ካለ 1992 ካለ የ92ቱን 91 በፊት አናደርግም። ታይም ቤዝድ ነው። የ91ዱን የተከሰተውን ነገር ሂስትሪ እናስቀምጣለን። ከዛ 92 93 እያልን በኦርደር ታይም ቤዝድ እናስቀምጣለን። ክሮኖሎጂካል ኦርደር ነው ሂስትሪ ታሪክ ማለት ነው። ቶፖግራፊ ወይም የመሬት አቀማመጥ ደግሞ ይህን ስፓሻል ቤዝድ ነው የማለት ቶፖግራፊ ማለት ደግሞ አቀማመጥ ሁኔታ ነው። ስለዚህ ይሄኛውም ደግሞ ከስፓሻል ወይም ከቦታ ከፊት መቀማመጥ ጋር የሚቀርብ እናደርገዋለን ማለት ነው። 16ኛው ጥያቄ ድሪም ቱ ሳተርድ ይላል። ፕሮሚስ ኢዝ ቱ ይላል። ድሪም ማለት ህልም ወይም ማለም ነው። ራዕይ ያላችሁ ፍላጎት ወደፊት ድሪም የምታደርጉት በምናባችሁ የምታስቡት ነው አይደል? እሱ ቻተርድ ይላል። ያ ማለት ሰደንሊ በምፈልጉበት ሁኔታ ባይሄድ ቻተርድ ይባላል። ያ ሁኔታው ማለት ነው እና በምትፈልጉበት ሁኔታ ባይሄድ ለህልማችሁ ተቀጨ እንደማለት ነው። ከሆነ ፕሮሚስ ደግሞ ምን እንላለን? ለፕሮሚስ ካንስልድ፣ ፉልፊልድ የፉልፊልድ ተቃራኒ ነው። ብሮክን ዲናይድ የት ነው? ይሄ ነው ብሮክን ነው የሚሆነው። ድሪም ህልማችሁ ወይም የምታስቡት ነገር ባይሳካ ያ ድሪም ሻተርድ እንለዋለን። ከዛ በኋላ ምንም ተስፋ የለውም ማለት ነው። ስታስቡት የነበረው ሁሉ በዛ የሚያቆምበት ሁኔታ ካለ ፕሮሚሱም ብሮክን ይባላል ማለት ነው። ፕሮሚስ 17ኛ ብሮድካስት ቨርባል ይላል። ከዛ ፓራላንጉጅ ፕላን። አሁን ብሮድካስት ማለት ለምሳሌ ቲቪ ፕሮግራም ሊሆን ይችላል። እነሱ እየተናገሩ ጋዜጠኞቹ የሚያደርጉ ብሮድካስት ነው የሚባለው። በቃል ነው የሚነገረው። ኢዝ ቨርባል ነው። ፓራላንጉጅ የሚለው ደግሞ ኢዝ ቦዲ ላንጉጅ ነው። ይሄኛውን በዚህ እንትን ትሉታላችሁ። ለምሳሌ በምልክት የሚናገሩት አለ። ብቻ በወርድ አይደለም ወይም በቨርባል የሚገለጽ አይደለም ፓራላንጉጅ ማለት
ለምሳሌ በጩኸት ሊገለጽ ይችላል። ምሳሌ ና ብትሉትና ና ብላችሁ በቁጣ ብትናገሩ ካለው ሰው እንድትቆጣችሁ ብቻ ላንጉጅ ነው። በቃ መቆጣታችሁን በመጮኻችሁ ሳውንዳችሁ ራሱ አወጣጡ እሱ ራሱ ፓራላንጉጅ ነው። እና በምልክት ራሱ ና ብትሉ ምናምን እንደዛ አይነት ነገር እሱም አሁን ፓራላንጉጅ ነው። እና ይሄ ብሮድካስት የሚባለው ቨርባል ነው። ፓራላንጉጅ ግን መግባቢያ ሆኖ ነን ቨርባል ነው ማለት ይሄ ብላችሁ ቃል ልሰጡት የማትችሉት ማለት ነው። ብቻ መግባቢያ ከቃል ውጭ ከሆነ ይሄ ቦዲ ላንጉጅ ከሆነ ፓራላንጉጅ ይባላል ማለት ነው። ሌላው 2015 አሁን ሶታሎች የተፈተኑትን እኔ ሬንቦ ስፔክትራል አሁን ይሄ ስፔክትራ ሬንቦ ነው እንግዲህ ሬንቦ ኢዝ ኮምፖዝድ ኦፍ ስፔክትራ። ስለዚህ ሬንቦ በስፔክትራ እንትን ያለው ግሩፕ ኦፍ ስፔክትራ ሬንቦን ፎርም ያደርጋሉ። ከዛ ኮንስቴሌሽን ደግሞ ኮምፖዝድ ኦፍ ስታር። ስለዚህ ሌላው አይስ ከዛ ጎግልስ ይላል። ለምሳሌ ጎግልስ የሚባለው መነጽር ነው። ለምሳሌ ይሄ እንትን የሚያደርጉበት ብየዳ ሲበይዱ አይናቸውን የሚሸፍኑበት አለ። እሱ ለአይ ወይም ለአይን ከተባለ ለፎርሄድ ወይም ለግንባር ምን እንላለን? ሄልሜት ይባላል ማለት ነው። ለምሳሌ ኮንስትራክሽን ላይ የሚሰሩ ሰዎችን ካያችሁ የሚያደርጉት አለ ጭንቅላታቸው ላይ ሞተር ሳይክል ምናምን ነገር የሚነዱ ሰዎች ጭንቅላታቸው ላይ የሚለብሱ ካታጥቃው እሱን ሄልሜት ነው የሚባለው። እና ወታደሮች ምናምን ነገር ያደርጉታል። የፌዴራሎች የሚከለከሉበት ነገር እሱ መከላከያ ነው። በጣም ጠንካራ ነገር ነው። ሄልሜቱ ግንባራቸውን መሸፈኛ ነው። አደጋ ቢወርቁ እንኳን ጭንቅላታቸው እንዳይጎዳ ይከላከላል። እና ሄልሜት ለግንባራቸው ማለት ነው። ይሄ ጎግልስ የሚባለው ደግሞ ሲበይዱ ለምንም ነገር ሊሆን ይችላል። ከዛ የአይን መሸፈኛነት ያገለግላል። ስለዚህ አይስ ኢዝ ፕሮቴክትድ ባይ ጎግልስ ፎርሄድ አር ፕሮቴክትድ ባይ ሄልሜት በዚህ እናገናኛቸዋለን። ከዛ ዋይልድ ፋየር ኤንድ ዲፎረስቴሽን እና ግሮውት እዚህ ጋር የሚላለ ዋይልድ ፋየር እዚህ ጋር ቃጠሎ ነው፣ እሳት ቃጠሎ ነው። እዚህኛው ጋር ዲፎረስቴሽን ማለት ደን ውስጥ ወይም ፋየር ቢነሳ ዲፎረስት ነው የሚያደርገዋል። ዋይልድ ፋየር ሌድስ ቱ ዲፎረስቴሽን። ከዛ ድሮት ደግሞ ምን ነው ሊያመጣ የሚችል ዴዘርቲፊኬሽን ነው ማለት ነው። ድሮት ወይም ድርቅ እየበዛ በሄደ ቁጥር ዴዘርት እየሆነ ይሄዳል ያ አካባቢ። ይሄኛው ዋይልድ ፋየር ሌድስ ቱ ዲፎረስቴሽን፣ ድሮት ሌድስ ቱ ዴዘርቲፊኬሽን። በዚህ መልኩ እናገናኛቸዋለን። ከዛ ኪንግ ክራውን ከዛ አርችፕሪት ይላል። ይሄው ኪንግ ምንድነው? ንጉስ ነው። ክራውን ዘውድ ነው። ያ ማለት ንጉስ የሆነ ሰው ንጉስን መሆኑን ለመግለጽ ምንድነው ጭንቅላት ላይ የሚደረግ ምንድነው የሚባለው ዘውድ ነው። ምሳሌ ኳስ ተጫዋቾችም ላይ ሁሉ በኤዲሽን በአርቲፊሻል ኢንተለጀንስ እየተሰራ ከሌት ኪንግ ሂ ኢዝ ኪንግ ምናምን እየተባለ ነው ላይ ዘውድ ተደርጎለት የሚደረግ ነገር አለ። ስለዚህ ንጉስነትን የሚያመለክት ከሆነ ከላይ የሚደረገው ዘውድ በሱ ምንድነው ለንጉስ ነው መገለጫ። ስለዚህ ያንን ክራውን ወይም ያንን ዘውድ ያደረገ ነገር ብታዩ ንጉስ መሆኑን ለማመልከት የተጠቀሙበት ነገር ነው። አርቺፕሪስት ይሄ ሊቀ ካህን ነው። አርቺፕሪስት ማለት ስለዚህ ሊቀ ካህን ካህኑ ምንድነው ሊያደርግ የሚችለው የሚላጡ ኤድጊር ነው ሊያደርግ የሚችለው ቆብ ማለት ነው። ስለዚህ ለካህኖች ደግሞ ምን ያደርጋሉ? ቆብ። ስለዚህ ቆብ ያደረገ ሰው ካያችሁ ምን ለምሳሌ ካህን መሆኑን ታውቃላችሁ። ከዛ ክራውን ወይም ይህንን ያደረገ ብታዩ ለምሳሌ ንጉስነቱን ለማሳየት የተጠቀሙበት መሆኑን ታውቃላችሁ። ይህንን ተረዱት። ሌላው አምቢሺየስ ቢሄቪየራል ኢሌጋንስ። ኢሌጋንስ ማለት ግርማ ሞገስ እንደማለት ነው። ማለት የሆነ ሰው ግርማ ሞገስ አለው እኮ ስንል በማየት ነው አይደል? ፊዚካል ነው በቃ ግርማ ሞገስ የሚባለው አይደል? ኢሌጋንስ ኢት ፊዚካል ነው። አምቢሺየስ ጉጉነት ወይ ደግሞ ቢሄቪየራል ነው ማለት ነው። እና ይሄንን በዚህ ያሉት 2014 ናቹራሎች የተፈተኑትን እኔ ደግሞ ማራቶን ኢዝ ቱ ሬስ ሃይበርኔሽን ኢዝ ቱ ብላንክ ይላል። ማራቶን ሬስ ነው። ነገር ግን ኢትዝ ሬስ ሆኖ ለምሳሌ አጭር ርቀት ሩጫ አለ፣ ረጅም ርቀት ሩጫ አለ። የረጅም ርቀቱ ሩጫ ከማራቶን ሬስ ታይፕ ኦፍ ሬስ አለ። ለምሳሌ አጭር ርቀቱ ሩጫ ሬስ ነው። ግን ለሬስ እና ማራቶንን ታገናኘ ነው በጣም ረጅም ርቀት ሩጫ ሬስ ጋር ካገናኘ ነው ሃይበርኔሽን ከማን ጋር እናገናኘዋለን? ከስሊፕ ጋር ነው። ማራቶን ኢዝ ፕሮሎንጅድ ሬስ ነው። በጣም ብዙ ጊዜ ረጅም ሰዓት የሚፈጅ ሩጫ ነው ማራቶን። ስለዚህ ረጅም ሰዓት የሚፈጅ ወይም ረጅም ሰዓት የሚደረግ መኝታ ምን ይባላል? ሃይበርኔሽን ይባላል። ስለዚህ ሃይበርኔሽን ኢዝ
ስሊፕ ይሆናል ማለት ነው። ሎንግ ታይም የምትተኙ ከሆነ ሃይበርኔሽን፣ እዚህ ሎንግ ታይም ሬስ ከሆነ ደግሞ ማራቶን ተብሎ ይጠራል። እነዚህም በዚህ እናገናኛቸዋለን። ካፕ ኢዝ ቱ ኮፊ፣ ቦል ኢዝ ቱ ብለን ይችላል። ካፕ ምንድን ነው? ካፕ ሆልድስ ኮፊ ለማለት ቡና ለመጠጣት የምንጠቀምበት ነው። ቦል ደግሞ ሱፕን ሾርባ ለመጠጣት የምንጠቀምበት ነው። ቦል ማለት የጎድጓዳ ሳህን እንደማለት ነው። 25ኛ ጥያቄ ኢምባራስ ኢዝ ቱ ሂዩሚሊየትድ ፍራይትንድ ኢዝ ቱ ብለን ይችላል። ኢምባራስድ ማለት እፍረት ነው፣ እፍረት ነው። ሂዩሚሊየትድ ማለት ደግሞ ኢምባራስድ ማለት የሆነ ሰው አፈረ እንበል፣ ከዛ እዚህ ጋር ተዋረደ ነው። ውርደትና ምንድነው? እፍረት። ለምሳሌ እናንተ በሰው መሀል እየሄዳችሁ ሰው በተሰበሰበበት ቦታ ብትወድቁ ምንድነው ልትሆኑ የምትችሉት? ኢምባራስድ ልትሆኑ ይችላል። ያ ማለት ልታፍሩ ትችላላችሁ። ነገር ግን እዛ መሀል ሰው መሀል ራስ ቢያመልጣችሁ ምንድነው እንትን ውርደት ነው አይደል? ሁለቱ በጣም ዲግሪያቸው ይለያያል፣ የእፍረት ደረጃው ማለት ነው። በጣም የሚያሳፍር ከሆነ ሂዩሚሊየትድ እንለዋለን። ኢምባራስድ ደግሞ ሚልደር ነው። ኢምባራስድ ሚልደር ጋር ሂዩሚሊየትድ ማለት ነው። ይሄንን በዚህ ታገናኘን ዲግሪያቸውን የሚለያዩ የፍርሃቱ ደረጃ ነው የሚለያዩ፣ የውርደቱ ደረጃ። ይሄኛው እፍረት ነው፣ ይሄኛውም ደግሞ ውርደት ነው። ውርደት ከሆነ በጣም ሞር ስትሮንግ ነው። ከዛ ፍራይትንድ፣ ፍራይትንድ ለፍራይትንድ ፍራቻ ነው አይደል? ለፍራቻ ምን ሊሆን ይችላል? ቴሪፋይድ ይሆናል ማለት ነው። ፍራቻም ደረጃ አለው። ለምሳሌ ውሻ በአካባቢያችሁ ለምሳሌ እየጮኸ ቢመጣ ልትፈሩ ትችላላችሁ። ነገር ግን በዛ ሰዓት ወይ ነብር ወይ ዘንዶ ነገር ቢመጣባችሁ ቴሪፋይድ ነው፣ የተለየ ስሜት በጣም ከፍተኛ የሆነ ፍራቻ ነው የሚሰማችሁ። ስለዚህ እሱ ምን ይባላል? ቴሪፋይድ ይባላል። ፍራይትንድ ደግሞ ፍራቻ ነው። በጣም ኤክስትሪምሊ ፍራይትንድ ከሆናችሁ ቴሪፋይድ ይባላል ማለት ነው። ስለዚህ ኢምባራስድ እና ይሄኛውን በዚህ ካገናኘን ይሄኛው በፍራይትንድ ደግሞ ቴሪፋይድ ብለን እንመልሳለን። 26ኛ ፔሲሚስት ኢዝ ቱ ቺርፉል፣ ፔሲሚስት ኢዝ ቱ ብለን ይላል። ኦፕቲሚስት ማለት ነገሮችን ሁሉ በበጎ የሚያይ፣ ለምሳሌ ምንም ነገር ምን የሚገጥመው በቃ ወደፊት ብሩህ ነው ብሎ የሚያስብ ሰው ነው። ይሄ ደግሞ ቺርፉል ነው ለማለት ሳቂታ፣ ደስተኛ ማለት ነው ቺርፉል። ስለዚህ ኦፕቲሚስት ከዚህ ጋር ከተገናኘ ነው። ፔሲሚስት፣ ፔሲሚስት ነው ጨለምተኛ ማለት ነው። ነገሮችን ሁሉ በቃ መጥፎ ነገር የሚያስብ ማለት ነው። ይሄማ እንደዚህ ሊሆን፣ ይሄማ እንደዚህ ሊሆን እያለ በኔጌቲቭ ሳይድ የሚያስብ ሰው ከሆነ ፔሲሚስት ይባላል። ይሄኛው ደግሞ ከምን ጋር ልናገናኘው እንችላለን? ግሉሚ፣ የሚተክዝ፣ የሚቆዝም፣ ቆዛኝ ነገር። ስለዚህ ግሉሚ ብለን ይሄኛውን በዚህ እንመልሳለን። 17ኛ ኮብለር ቱ ከሆነ ኮብለር ማለት ጫማ እና ጫማ የሚሰራ ከሆነ ኮንትራክተር ሊሆን ይችላል። ኮብለር ወርክስ ኦን ሹዝ፣ ጫማ የሚሰራ ኮብለር የሚባለው ይሄ ጫማ ሰሪ ነው። ስለዚህ ጫማ ነው የሚሰራው። ከዛ ኮንትራክተር ደግሞ ምንድን ነው የሚሰራው? ቢውልዲንግ ነው አይደለም የሚሰራው። እዚህ ጋር ሆነ የሆነ ድንጋይ ሊጠቀም ይችላል ኮንትራክተር። እንደዚህ ከሆነ አሁን ይሄኛው ኮብለር የሚባለው መርፌ ሊጠቀም ይችላል፣ ቀለም ምናምን ሊጠቀም ይችላል ጫማ ሲል። ነገር ግን ስራውንና የሚሰራውን ስራ ሰሪውንና የሚሰራውን ስለሆነ ኮብለር አሁን ጫማ ሰሪ ከጫማ ጋር ከሆነ ኮንትራክተር ቢውልዲንግ ነው ሊሰራ የሚችለው። ይሄኛውን በዚህ ነው። ኮብለር ወርክስ ኦን ሹ፣ ኮንትራክተር ወርክስ ኦን ቢውልዲንግ ብለን ይሄኛውን በዚህ እንመልሳለን። ቀጣይ 2014 ሶሻሎች የተፈተኑትን 5 ጥያቄ አለ ደግሞ እንደዚህ። ኤክሰርሳይዝ ቱ ጂም ኢቲንግ ኢዝ ቱ ብላንችል። ኤክሰርሳይዝ እና ጂምን ምን ያገናኛል? ኤክሰርሳይዝ ማለት አክቲቪቲ ነው። ነገር ግን ይሄንን ኤክሰርሳይዝ የምታደርጉ የምትችሉ ጂም ውስጥ ነው አይደል? ኢቲንግ ምግብን ከማን ጋር ልናገናኘው እንችላለን? ከቦታው ጋር። የሚበላው ምግብ ወይም ምግብ የሚበላው ሬስቶራንት ይሆናል። ቦታውንና ሽኑን ነው አሁን እዚህ ጋር። ስለዚህ ጂም ኢዝ ፎር ኤክሰርሳይዝ፣ ሬስቶራንት ኢዝ ፎር ኢቲንግ ይሆናል ማለት ነው። ጂም የሚጠቅመው ለኤክሰርሳይዝ የሚሰራው፣ ጂም ምግብ የሚበላው ሬስቶራንት ነው ማለት ነው። በዚህ ነገር ኢቪኒንግ፣ ሞርኒንግ፣ ዲነር ላንች ነው። ኢቪኒንግ ምሽት፣ ምሽትና ጠዋትን የምናገናኝ ከሆነ የሰዓት ልዩነት ነው። በተለያየ ሰዓት ያሉ የሰዓት የምናስቀምጥበት ነገር ናቸው። ስለዚህ ዲነር ምንድን ነው? እራት ነው። እራት ብለን ምን ልንል እንችላለን? ብሬክፋስት ነው ልንል እንችላለን ማለት ነው። ማታ ጠዋት ካል እራት እንችላለን፣ ቁርስ ልንል እንችላለን ማለት ነው። ግን ቡሌት ቦ ኢዝ ቱ ፕላንት ይሁን። ይሄ ግን ጠመንጃ ነው አይደለ? ከቡሌት ጋር ነው የሚገናኘው አለ። ስለዚህ ግን ምንድን ነው? ኢዝ ኤ ዌፖን ዩዝድ ቱ ሹት ቡሌት፣ ጥይቶችን ለመተኮስ የሚጠቅመን ምንድነው? ጠመንጃ ነው አይደል? ስለዚህ ቦ ኢዝ ቱ ብላንክ ይላል። እዚህ ጋር ቀስት ነው። አርዋ አሁን ቀስት ነው። ቀስትን የሚወረወርበት በቀስት የሚመቱበት መሳሪያ፣ በተለይ የዱር እንስሳቶች ጋር
ፕሪሚቲቭ የሚባሉት አይደለም የሚሰማሩ እነሱ ጫካ ውስጥ የሚኖሩ ማህበረሰብ እነሱ የሚጠቀሙበት ማለት ነው። ይሄ ሳብ አድርገው እሱን የሚያስወነጭፉበት እሱ ቦው ይባላል። እና ስለዚህ እሱ ደግሞ አሮ እንትን ለማለት ይጠቅማል ማለት ነው። ገን ኢዝ ኤ ዌፐን ዩዝድ ቱ ሹት ቡሌት ሲሚላርሊ ቦው ኢዝ ኤ ዌፐን ዲዛይንድ ቱ ሹት አሮ እሱን የሚወረውሩበት የሚመቱበት ይሄ ቦው ይባላል ማለት ነው። ይሄንን እንደዚህ ታገናኙታላችሁ። ገን ኢዝ ቱ ሂወት ኤንድ ኒድል ኢቱ ብለን ኬን እስክሪብቶ ለምን ይሆናል? ለሰዓሊ አለ። ሰዓሊ የሚጠቀመው ምንድነው ማለት ኬን የሚጠቀመው ማለት ነው። ኒድል መርፌን ማን ሊጠቀም ይችላል ማለት ነው። ስለዚህ ቴለር ይሆናል ማለት ነው። ልብስ ሰፊ ምን የሚጠቀመው ኬን። ኬን ኢዝ ኤ ቱል ዩዝድ ባይ ሂወት ሰዓሊ እስክሪብቶን ከተጠቀመ ማን መርፌን ሊጠቀም ይችላል? ስለዚህ ሰፊ ነው፣ ልብስ የሚሰፊ ነው ቴለር ማለት ነው። ፕሌይ ኢዝ ቱ ፋክተር ኮንሰርት ኢዝ ቱ ብለን ፕሌይ አንድ ፕሌይ ኢዝ ፐርፎርምድ ባይ አን አክተር ለምሳሌ ትወና ማለት ነው። ፕሌይ አክተር ወይም የሚተውኑትን እነሱ አክተር ካል ኮንሰርት ሲዘጋጅ ደግሞ ኮንሰርቱ ላይ ፐርፎርም የሚያደርገው ማን? ሙዚሻኖች ናቸው። ስለዚህ የሆነ ሙዚቀኛ ኮንሰርት ሊያዘጋጅ ነው ሲባል ስሙ ናቸው እዚህ ጋር። ስለዚህ ኮንሰርቱ ላይ ፐርፎርም የሚያደርገው ኮንሰርቱን የሚያዘጋጀው ማን ነው ማለት ሙዚቀኛው ከሆነ ፕሌይ ሊያደርግ የሚችለው ደግሞ እዚህ ጋር ትወና ሊሰራ የሚችለው ማለት አክተር ነው ማለት ነው። ይሄንን በዚህ ትይዙታላችሁ። አናሎጂ ላይ እነዚህ 31 ጥያቄዎች ወጥተዋል ከ8ቱ ሽት ላይ በአራቱ ዓመት ማለት ነው 2014 2015 2017 በሶሻልም በናቹራልም እነዚህ 32 ጥያቄዎች ናቸው የወጡት። እንግዲህ በዚህ አይነት መልኩ ተዘጋጁ። ዌብሳይት አለ ሁሉም ጥያቄ እነዚህ የሰራናቸው በሙሉ ማለት ነው። exampedia.com የሚባል ቴሌግራም ቻናል ኤዱኬሽን ብላችሁ ሰርች ብታደርጉ ታገኙታላችሁ። እዛ ላይ ያሉ እኔም በፒዲኤፍ አዘጋጅቼዋለሁ ሌሎችም ማለት ነው። ቀጣይ ሎጂካል ኤንድ አናላይቲካል ሪዝኒንግ የሚባሉት እሱ ላይ በምን አይነት መልኩ ጥያቄዎች የሚመጣሉ፣ ከዛ ኑሜሪካል ቀለል ያሉ ሂሳቦችን የሚኖሩበት ሊያፓርት አለ። እሱን እናያለን ማለት ነው። ለዛሬ በዚህ ቀን ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። ሌላው ዳታ ኢንተርፕሪቴሽን የሚባል ብዙ ጥያቄ የሚመጣበት በካልኩሌሽን ነው የሚመጣው። እሱን ቀጣይ ማዘጋጅላችሁ ይሆናል። እስከዛሬ ድረስ ያው ኢኩፕመንቱን ይሄንን ለማዘጋጀት አክሰሱን ስላላገኘሁ ነበረ ያልጀመርኩት። ከዚህ በኋላ የምትፈልጉትን ነገር እየጠየቃችሁኝ እኔም በምችለው መልኩ እንዳግዛችሁ ፍላጎቴ ነው ማለት ነው። በርቱ፣ አንብቡ እላለሁ። ሰላም ቻው፣ ደህና ሁኑ እና ለቻናሉ አባል ያልሆናችሁ ደግሞ ሰብስክራይብ እንድታደርጉ እጠይቃለሁ። መልካም ጊዜ ይሁንላችሁ።